non bikin mati ዋዋዱ አኔ ቀጫል ቤቶ የማቴት ከኬ በምኩ ስለዚህ ሁንድ ማቲን ጉዱ ማይከከት ነካ ከውሽ ለሰይን ተፊ መሪ ማስዋል መከፋፈል በውስጣችሁ አይግባ። የተጠራው በሱ ውስጥ ያለው ክርስቶስ ነው የተነካው። ስለዚህ ይህንን ነገር በቀላል መታየት ጉዳይ አይደለም። በጣም ይቅርታ። መልካም ቀን ይሆንላችሁ። ወዳችኋለሁ፣ አከብራችኋለሁ። እሺ ይጠይቅ እያላችሁ አላችሁ። ሙሌ ግብር ለሴት ማን ዝርዝር አንደኛ ጫኬ፣ ሁለተኛ ሰለሞን፣ ሶስተኛ ቤኪያጅ ሶስታችሁም ነው የሚያውቋቸው። እሺ ሌላ የሚታቁት ግሩፕሮኔቲካ ግላ ተወራተማ ወሱ ግሩፕሮኔቲካ ወሪ ናደራጀ ለፊት ተወስለውን ቤተኔም ዋና አቆም የወሸ መደዋ ጦክስ ሰሴ መንጮ ሜት ከሚዳ ኦኬ። እሺ እነዚህ የሚጠየቁት በምን ማይነት አመንተው ከባ ኦኬ ጆ ማይነት አመንተው አሁን ኪሱ ምን ተብሎ ነው የሚጠየቁት? ማያማት ቴንክ ዩ የኩኮ አኑኮ ከነን ከበከበዮን ከወስ ወጨና ከወስ ተቼና ከወሶን ኪብር ፈረዴና አንቺ ልጅ መንቻ ሞብኪን ከወሻ ባዶም ኤዶ ማለብሳ ወንድም ኤዶ ማለብሳ ኪሳ ከሰሞኮካ አጣራት ወይጆ ሙሌ አሳብ ኦሮ ዮማኒ ሞራን ስለ አንተ አሁን አውቃለሁ። በጣም ይቅርታ። ምን ተብለው እንደሚከሰሱ መጠየቅ ለምን ፈለግ? አዎ ለምን የፈለኩት ምክንያት ለምን መሰለኝ የሰሩትን ስራ አላመንክበትም። አምኛለሁ የሰሩትን ስራ አምኛለሁ። የሰሩት ስራ መረጃ ነው እንጂ ማቲ ሆናችሁ አይደለም የምትከሱት። አይደለም እንደዚህ አድርጋችኋል፣ የወንጌልን ስም አጥፍታችኋል፣ እንደዚህ ሰዎችን ሰቅላችኋል ብሎ መጠየቅ ትችላላችሁ። አላደረግንም ካሉ መረጃዎች ናቸው። ከሳሽ ማቲ ነው። በማቲ ጎን ነው የሚከሰው። አንዴ ስማኝ። በስምምነት ወዶ ፈቅዶ እኔ የወንጌል ሰራተኛ ነኝ፣ ወንጌልን የምሰራ ሰው ነኝ፣ አደርሰማለኝ ሁለት መስመር ጽፎ ፈርሞ ወስዶ ህጋዊ አካል እውቅና እንዲሰጥ አድርጎ ከሰጠ ውክልና ወስደን ኬሩፍ ሆነን እንከሳለን። ካለበለዛ ግን አንዴ ስማኝ አስጨርሰኝ። ካለበለዛ ግን ከሳሽ ማቲ ነው። አንድ ቁጥር ከሳሽ ማቲ ነው። ማቲ አይከስም ማለት አችልም። በመጀመሪያ ደረጃ ይሄ ከባድ ወንጀል ነው። ወንጀሉ ምንድን ነው? ስም ማጥፋት ወንጀል ነው። ወንጀሎች የራሳቸው የሆነ ይዘት አላቸው። ይሄ ጋብቻ ከልክልም ነው። ሰምተሃል? ጋብቻ ከልክል ነው። ጋብቻ ከልክል ደግሞ አንቀጹ ላይ ከባድ ነው። ከእስከሚል ነገር ነው። አንድ በል። ሁለተኛ እንደገና ደግሞ አድማ ራሱ ተፈረደበት። ማቲ ነፃ እንደሆነ ተፈረደበት። 17 ሺህ ባለበት ቦታ እኮ ተፈረደበት። ለማለት ሙሌ አንዴ ስማ፣ በኢየሱስ ስም አድማ ራሱን የቻለ በኢትዮጵያ ሕግ አድማ ማደም፣ በአንድ ሰው ላይ አድማ ማደም ራሱን የቻለ አንቀጽ አለው። አድማ አድመ ከአንድ ሰው ላይ ከተነሳ ያ ያደምክበት ሰው ዜጋ ነው። ለምንድን ነው የታደመበት? ምንም ምክንያት በማድረግ ነው የታደመበት። አድማውን ራሱን የቻለ ነው። የስም ማጥፋቱን ወንጀል ራሱን የቻለ ነው። በሁለት መንገድ ሙሌ የመክሰስ መብት አለው። ይከሳል፣ በደንብ ይከሳል። እየሰማህ ነው? ሙሌ ማቲ ይከሳል። በቃ ዋበጢኩ ሆና ይናመ መሎን ቤሳ ለወከተ ዋዳን ይቀሞል ለስደበጥኖል ሰው ወካ አቀደካ መረቆን ይህ ኮንስ ማስረጃ በሞን ዩቢያን ዩቢኪን ከሰሲ ማሲስ በቃ እሱ ዊናም እኮ ሳንቁ ዊናም ሆነ ማስረጃ ቤኑ ማሪ ኡራፊርኮ ቤታን አጉማሪ ኡራፊርኮ ሄኒቶ ሄሞ አናጉማሪ ኡራፊርኮ አን ወጭሙ ኡራፊርኮ ኡራፊሩ ቢኪን አኑ ሮምቢያን ቤቱ ሞሌ ነገር ሮምቢያን ሂንካ አጋጣሚን ሮምቢያን ሂንካ አጋጣሚን ሀዲሴረ ቤሩ ወይብኮ ኢጤን ሚቀካ ከበጥበጦን ወጨቆ አሁን ማቲ ከተያያ ማቲ ታመምኮ ለሞንጀራ ለካካ ማቶ መጥፎ ነገር አውርቼ ከሆነ ያንን ሪከርድ አድርጋችሁ አውጡ። ከዛ በኋላ እኔ ይቀጣለሁ። መጥፎ ነገር አውርቼ ከሆነ ይሄ ነው። ሳሚ አሪፍ ነው። አንተ ነገርም ጥሩ ነው። ብቻ የሚዲያ ሰዎች አሁን በጣም ሼም የሚሆን ነገር ነው
የአንተ ነገር እንደሳቡ ከሆነ ማለት ነው በጣም መጥፎ ነገር ነው። አንደኛ ባለፈውም ሰድባ አለ ይሄ ነገር የመጣው ዛሬ ቆይቷል። ልንገርህ ይሄ ነገር ከመጣ ቆይቷል። ባለፈው በመዝሙሩ ጊዜ አስተያየት ሰጥቻለሁ። ከዛ በኋላ የልጁን ብዙ መረጃ አምጥቶ በቪዲዮም ያወሩበትን ቮይሶች ምናምን አወርተዋሉ። እኔ ምን አገባኝ ብዬ እንደውም ዝም ብዬ ነበረ፣ አላወራሁትም። ፍርዱን የሚሰጠው ፈጣሪ ነው። ገብቶሃል? ኃጢአትም ቢሰራ ባይሰራ ቢዘምር ባይዘምር ውጤቱን የሚያገኘው ከፈጣሪ ነው እንጂ ከኔ አይደለም። ገብቶሃል? እኔ ፈራጅም አይደለሁም። ሁላችንም መጣተኞች ነን። ነገር ግን ምንድን ነው የኔ ሀሳብ፣ ኤቪደንስ ካላችሁ በራሳችሁ መንገድ አውጡ፣ ወይም ካልሆነ ኤቪደንስ ካላችሁ ማታ ቀጠሮ ባለበት ቦታ ላይ ቪዲዮውን ይዛችሁ ቅረቡ ብያለሁ። እኔ ፈራጅ አይደለሁም፣ አያገባኝም። እሱም የራሱን ህይወት ነው የሚኖረው። መዝሙር ስላወጣ ቀንታችሁ ነው ትላላችሁ አንዳንድ አላሌ ሴቶች። እኔ ምን አገባኝ ስለ መዝሙሩ? እኔ ዘማሪ አይደለሁ። እኔ ከፈለኩ የፈለኩትን ማድረግ እችላለሁ። ይሄ የራሴ መብቴ ነው። እንዴ መዝሙር ማውጣት ምን ያስቀናል? እኔ እኮ ግራ ገባኝ እኮ። ይሄ እኮ ከኔ ህይወት ከሚያገናኝ አይደለም ጋይስ። እና አንዳንድ ጊዜ ስናወራ አስተውለን እናውራ። እውነትም ካላችሁ ቪዲዮም ካላችሁ ይሄ ልጅ ያጠፋ ነገር ካለ ማታ ቤኪ ቤት ቀጠሮ አለ። እዛ ቦታ ላይ ቪዲዮን ይዛችሁ ማስረጃ ይዛችሁ ቅረቡ ብያለሁ። ቮይስ አለ ካለ አውጡ። ያ ያወጣው ልጅ ለምንድን ነው የኔን ስም በእንደዚህ አይነት መንገድ ለመጥራት የፈለገው? በዚህ ህዝብ ፊትስ ለምንድን ነው እንደዚህ ያለው? ያላቸው ሰዎች አሉ። ማን ነበረ? ሶል፣ ያ ትልቁ ግብዳ ሶል እና ሌላውም ደግሞ ሶል የሚባሉ ልጆች አሉ እና ይሄ ጆን የሚባለው ሶል ማለት ቤኪ ያ ሶል ምለው አብረን በልቶ አብረን ጠጥቶ አብረን ጸልቶ ብዙ ነገር አሳልፈዋል። ከዚህ ባፍ እኔ አላቅም ይሄን ነገር። ይኸውልህ ስልክ ተደወለ። ሲደውል እኔ ቀጥታ ግሩፕ ላይ ገባው። ገብተዋል። ሲገባ እያወሩ ነበረ። ሰማሁት ዝም ብዬ ማለት ነው። ሰምቼ ሲሰማ ስለሱ ነበረ እያወሩ የነበሩት። ያንን አስተያየት እነሱ ስለምንድን ነው የሚያወሩት? ማስረጃ አለን ብለዋል። ገብተዋል። ማስረጃ ካላችሁ ማታ ቤኪ ቤት ቀጠሮ አለ፣ በዛ ቤት ላይ ቪዲዮ ይዛችሁ ኑ ብያለሁ። ካለ ከሌላችሁ ደግሞ በአገልጋዮች በትልልቅ አገልጋዮች በውስጥ ጨርሱና ንሳ ይግባ። ካለ ልጁ ሀሳቡም እንዳይጎዳ ብዬ አውርቻለሁ። ያንን ደግሞ ምን አደረጉት? ስክሪንሹት ብቻ ነው ወስደው ቤኪ አጃ ነው አሉት። ምክንያቱም የኔ ስም ጣፋጭ ነዋ። በጣም ነው የሚጣፍጣችሁ። ለምንድን ነው እኔ መልካም ነገር ሲያወራ ማትወስዱት? እንኳን አውርቼ ከሆነ መጥፎ አውርቼም ከሆነ ለምን አልፖሰታችሁትም? ለምን ሪከርድ አድርጋችሁ በዛ የብዝ ፊት አላሰማችሁትም? ለምንድን ነው